ሰላም ጤና ይስጥልን ተማሪዎች ዛሬ 1.3 በዩኒት 1 ወይም ቻፕተር 1 the emergency of state የሚለውን እናያለን። ስለዚህ learning outcomeዎች አሉ። ምን ማለት ነው state emergency ማለት? So in other word state emergency means it is the formation of state በመባል ይታወቃል። So learning outcomeዎቹ ምንድናቸው? የመጀመሪያ analyze how human beings economically and cultural activities should become lead to the emergency of the early states. የሰው ልጅ በኢኮኖሚ በካልቸር እያደገ እየበለጸገ እየሰፋ ሲመጣ የግድ ስቴት ያስፈልጋል። ስቴት ምንድነው የሚለውን ነገር መጀመሪያ ማየት ያስፈልገናል። ምንድነው ስቴት? ስቴት ከመምጣቱ በፊት ቀድሞ የሚመጡ ነገሮች አሉ። ስቴት ከመምጣቱ በፊት ቀድሞ ከሚመጡ ነገሮች የመጀመሪያ የሰው ልጅ ምድር ላይ መኖር ነው። ከኖረ በኋላ ምንድነው የሚፈጥረው? ፋሚሊ፣ የራሱ የሆነ ፋሚሊ ክሬት ያደርጋል። ፋሚሊ ክሬት ካደረገ በኋላ እዛ አካባቢ ደግሞ ኮሚኒቲ ይፈጠራል። ኮሚኒቲ ከተፈጠረ በኋላ ሶሳይቲ ይፈጠራል። ከሶሳይቲ በኋላ ነው ስቴት የሚፈጠረው። ስለዚህ ስቴት the whole large areas should become controlled by one state በሚለው እንይዛለን። ስለዚህ explain how agriculture and sedentary life contributed to the formation of states. የሰው ልጅ ከተፈጠረ በኋላ አግሪካልቸር ጀምሯል ብለናል። አግሪካልቸር ከተጀመረ ሴደንታሪ ላይፍ ምንድነው? ሴደንታሪ ላይፍ ማለት ምን ማለት ነው የሚለውን ነገር እናያለን። ሌላ ዲስክራይብ የምናደርገው ምንድነው? ዲፍረንት ቲዮሪስ፣ የተለያዩ መላምቶች አሉ ስለ ስቴት ኢመርጀንሲ። የተለያዩ መላምቶች ወይም ዘ ኦሪጂን ኦፍ ስቴት የምንለው የተለያዩ መላምቶች አሉ። ሌላ የምናየው በዚህ ክፍል ምንድነው? human society evolved from simple community to complex civilization የተሸጋገረበት ታይም ነው። እነዚህ ነገሮችንም እናያለን። መጨረሻ ላይ አግሪካልቸር እንዴት ነው ለዚህ ስቴት ኢመርጀንሲ ኮንትሪቢዩት ያደረገ የሚለውን ነገር እናያለን ማለት ነው። ኦኬ So, state emergency means it refers to the historical process through which human community developed the organized system of the government with definite territories, leadership, structure, and social classes. ስለዚህ ስቴትን ኢመርጅ ለማድረግ የሚያስፈልጉ አራት ዋና ጉዳዮች አሉ። ተማሪዎች ማወቅ የሚገባችሁ አንድን ስቴት ኢመርጅ ለማድረግ ወይም ፎርም ለማድረግ የሚያስፈልጉ አራት ነገሮች አሉ። አንደኛ ፖፑሌሽን ያስፈልጋል። ሁለተኛ ቴሪቶሪ ያስፈልጋል። ሶስተኛ ገቨርንመንት ያስፈልጋል። የመጨረሻ ሶቨርኒቲ ያስፈልጋል። ስለዚህ እነዚህ አራቱም ቤዚክ ክራይቴሪያዎች ናቸው። አንድን ስቴት ኢመርጅ ለማድረግ የሚያስፈልጉ ቤዚክ ክራይቴሪያዎች አራት ናቸው። ስለዚህ ስቴት ኢመርጀንሲ ማለት it is the historical process that's forming an organized system of government with its own territory. So እነዚህ ነገሮች ያስፈልጋሉ። it marks the transition of simple family ቀደም ስንናገር ምንድነው? አንድ ስቴት ፎርም ለማድረግ ቀድሞ የሚያስፈልጉ ነገሮች አሉ። ከነዛ ውስጥ አንዱ የመጀመሪያ ፋሚሊ ነው። ፋሚሊ ሲመሰረት ነው ኮሚኒቲ የሚመሰረተው። ኮሚኒቲ ሲኖር ነው ሶሳይቲ የሚመጣው። ሶሳይቲ ካለ ምን ይፈጠራል? ስቴት ይፈጠራል። ስለዚህ from simple community or from simple family to tribal organization ወደሚለውና ወደ ኮምፕሌክስ ሶሳይቲ እንሸጋገራለን
ማለት ነው። ስለዚህ ለዚህ ስቴት ኢመርጀንሲ የሚያስፈልጉ ነገሮች እነኚህ ናቸው። ሶ ዘ ኢርሊ ስቴት አፒርድ የመጀመሪያ ዓለም ላይ የመጀመሪያ ስቴት በአማርኛ ስንተረግሞ ግዛት የሚለው ቃል ይወስናል። ስለዚህ ዓለም ላይ ስቴት ለመጀመሪያ ጊዜ የተጀመረው ከ6000 ዓመታት በፊት ነው። ከ6000 ዓመታት በፊት በተለያዩ አካባቢዎች ተጀምሯል። ሶ ስቴትስ was emerged in the world in different time at various places. ሶ አብዛኛው ስቴቶች ዓለም ላይ ሲፈጠር ወይም ሲጀመር አብዛኞቹ የት አካባቢ ነው? በወንዝ ዳርቻ አካባቢ ነው የመጀመሪያ ስቴቶች የተፈጠሩ። ለምሳሌ ከነዛም ለአብነት ናይል ቫሊ አንዱ ናይል ቫሊ ነው። ሁለተኛ ጤግረስ ኤንድ ኤፍራጥስ። ናይል ቫሊ ላይ ስቴት የመሰረቱ እነማን ናቸው? ለምሳሌ ግብጾች፣ Egyptians were the beginners to form their own state based on Nile Valley. The second, Tigris and Euphrates, that is found in Mesopotamia. ስለዚህ ሜሶፖታሚያ ማለት ራሱ ሁለት የግሪክ ወርድ ነው። that means between rivers ማለት ነው። between rivers የሚለው ቃል እንትን ይላል። ስለዚህ በጤግሬስ እና በኤፍራጥስ ወንዝ ዳርቻ ነው ለመጀመሪያ ጊዜ ስቴት የተፈጠረው። ሌላ ኢንዲዩስ ቫሊ ምን ስንል ኢንድ ላይ ወይም ሂንድ ላይ የመጀመሪያ ስቴት በኢንዲዩስ ቫሊ ተጀምሯል። ሌላ የሎው ሪቨር ቫሊ የምንለው ቻይና ለመጀመሪያ ጊዜ በኤንሽንት ታይም የራሷን ስቴት የጀመረችው በየሎ ሪቨር ቫሊ ነው ማለት ነው። ስለዚህ ለዚህ ሁሉ አጋዥ የሚሆነው ምንድነው? agriculture is the basic factor for emerging state in different areas. so agriculture support ያደርጋል ማለት ነው። ሌላ ምንድነው? መላምቶች አሉ፣ ቲዮሪዎች አሉ። ስለ ስቴት ኢመርጀንሲ የተለያዩ ቲዮሪዎች ተቀምጧል። ከዛ የመጀመሪያ ቲዮሪ ዲቫይን ራይት ቲዮሪ ይባላል። ዲቫይን ራይት ቲዮሪ የሚባለው ምን ለማለት ነው? so this theory suggests that the rulers derived their power from goddesses or the divine authority. so ያን አካባቢ የሚመሩ ፕሪስቶች፣ ዲያቆኖች ራሳቸውን the representative of that city የዛ አካባቢ the representative of God በመባል ራሳቸውን ይሰይማሉ። this theory is known as divine right theory በመባል ይታወቃል። they were the delegate of the earth በመባል ይታወቃሉ። so this religious belief unified the people and justify political authority should become on the hands of the priests. ስለዚህ እነዚህ ፕሪስቶች፣ ቄሶች በአንድ እጅ ሃይማኖትን ይመራሉ፣ በሌላ እጅ ፖለቲካን ይመራሉ። ስለዚህ ዱዋል ፐርፐዝ ያላቸው ማለት ነው። so this is what you call divine right theory በመባል ይታወቃል። ሁለተኛ መላምት ወይም ቲዮሪ ዋር ሊደርሺፕ እንላለን። ዋር ሊደርሺፕ ስንል ምን ማለታችን ነው? የተለያዩ አካባቢዎች በተለያዩ ሰዓት ላይ የተለያዩ ኮንፍሊክቶች ወይም ጦርነቶች ሊኖር ይችላል። ሶ ይሄን ጦርነት ወይም ኮንፍሊክት በብቃት የተወጣ የጦር መሪ የዛ አካባቢ መሪ በመሆን ይሾማል ማለት ነው። so this is what we call the war leadership theory በመባል ይታወቃል። so in a time of constant conflict and invasion, strong warriors should become the military leaders, not only military leaders, the state leader of that area. A successful leaders gain their followers and establish the permanent rule. ስለዚህ ሁለተኛ ቲዮሪያችን ምንድነው ማለት ነው? ዋር ሊደርሺፕ
በጦርነት አሸንፎ የተገኘ ሰው በነዛ ማህበረሰብ ከፍተኛ የሆነ ተቀባይነትን ያገኛሉ፣ ያን አካባቢ ይመራሉ ማለት ነው። ዘሰርድ ሶስተኛ ቲዮሪያችን ምንድነው? ትሬድ ኤንድ ኢኮኖሚክ ቲዮሪ በመባል ይታወቃል። ሶ the trade as a trade expanded, certain individuals or chiefs control the trade routes and markets and the resource. ስለዚህ የአካባቢ ቺፎች፣ የአካባቢ ሹማምንት፣ የአንድ አካባቢ ሹማምንት የዛ አካባቢ ንግድን ተቆጣጥረው ከሆነ፣ ገበያን ተቆጣጥረው ከሆነ ወይም ሪሶርሶችን ተቆጣጥረው ከሆነ ይሄ ትሬድ ኤንድ ኢኮኖሚክ ቲዮሪ በመባል ይታወቃል። ቺፎቹ የዛ ማህበረሰብ መሪ በመሆን ወይም ስቴት መሪ በመሆን ይሾማሉ ማለት ነው። ሶ this leader collect tribute። እነዚህ ሊደሮች ምን ያደርጋሉ? ተሹመዋሉ፣ ታዋቂ ናቸው፣ አካባቢን ይመራሉ፣ ከማህበረሰቡ ግብሮችን፣ ቀረጦችን ይሰበስባሉ ማለት ነው። ኦኬ this increase to strengthen the power of that leaders። የነዛ ሊደሮች አቅማቸውን ያገዛዝ ስርዓታቸውን እንዲያጎለብቱ ያደርግላቸዋል። so economic control, they to control the political centralization and the creation of the kingdom። አንድ ሰው የሚመራበት አካባቢ ኪንግደም ይባላል። so there was a difference between kingdom and state. not only that, empire ኪንግደም እና ስቴት የተለያዩ ናቸው። ከሶስቱም የሚበልጠው ስቴት ነው። ኪንግደም የምንለው በአንድ ሰውዬ በአንድ አካባቢ የሚመራ ማህበረሰብ ኪንግደም በመባል ይታወቃል። ኢምፓየር የምንለው ደግሞ የተለያዩ የኪንግደም መሪዎች በስሩ የያዘ ኢምፓየር በመባል ፎር ኤግዛምፕል ሮማን ኢምፓየር፣ ፐርሺያን ኢምፓየር ብለን የምንጠራው የተለያዩ ሹማምንቶች በውስጡ የያዘ ኢምፓየር ይባላል። the whole state ይባላል። ኢምፓየርንም ኪንግደምንም አንድ ላይ ይዞ የሚመራ እስካሁን በተማራችሁት ትምህርት በደንብ አንደርስታንድ እንዳደረጋችሁ ተስፋ እናደርጋለን። ማንኛውም ጥያቄና ኮሜንት ካላችሁ በኮሜንት ሴክሽን ላይ አስቀምጡልን። ለዛሬ በጣም እናመሰግናለን። በሚቀጥለው እስከምንገናኝ ደህና ሁኑ።